ነህ የመጀመሪያ ህይወቴ ሁሉ ነገሬ ብዬ የነበረው አንተ ነህ የጸነስኩት ካንተ ነው ይሄንንም ያወቅኩት እኮ በመርመራ መሃል ነው እንጂ የመጸነሴንም አላውቅም ስለዚህ ልጅ አለ እያልሽኝ ነው አዎ ልጅ አለ የትም ስትንዘላዘይ ቆንጅዬ ሴት ልጅ አለ የትም ስትንዘላዘይ ያመጣሽው ልጅ ዛሬ ምን አግኝተሽ ነው ልጅ አለ ልትይ መጣሽ እኔ ትግስት ነኝ የምንዘላዘለው እኔን አታቀኝም እኔ ትግስት አስበው እንግዲህ ይኸውልህ ይሄ ነገር ከአራት ወር በኋላ እንዴት ሊፈጠር ቻለ አስበው እንግዲህ አራት ወር ሰው ከተለያየ በኋላ እኔ የራሴን ኑሮ መስርቼ አግብቼ ባለቤቴ ካረገዘች በኋላ ይሄ ነገር ተፈጠረ ምን ማለት ነው ከሷ ከተለየሽ በኋላ ከሌላ ሰው ጋር ግንኙነት ነበረ ማለት ነው እኔ ነበርኛው በዛም ነው የተለያየ ነው ቅድም ብለሃለች ያገባችሁ ልጅ የማን እንደሆነ ታውቃለህ የዚህ የማይረባ ሰውዬ ልጅ ነው የሱ ልጅ ነው ልጅ ያገባችሁ ጉዴ ሚስጥሬ አደባባይ የወጣው ይሄ ነው ሊወጣም የተዘጋጀው ይሄ ነው ለዛንም ነው አንተን የፈለኩ ታዲያ ምን ያገናኛል የሱ እዛ ጋር መገኘትና ያንቺ ልጅ የሱ ልጅ ማግባቷ ምንድነው በዚህ መሃል ያለው ነገር ምንድነው ታዲያ በዚህ መሃልማ ያለውን ነገር ነገርኩ ወንዱ ልጅ የሱ ልጅ ነው እሺ ሴቷም ልጅም የሱ ልጅ ነው ከሱ እኮ ነው የወለድኳት ማለት ጉዱና ታሪኩ ይሄ ነው ነገ አሁን የሚያስፈልገው መጸለይ ይሄ ነገር እንዳይሆን ነው እንጂ የምጸሉት ነው ይኸውልሽ እኔ እኮ እናት ነኝ እናት ሁሉን ነገር ታውቃለች ልጄ ናት ልጅቷን ደግሞ የወለድኩት ከሱ ነው የጸነስኩት ከሱ ናት ባስተረጋገጠ ነገር ከሱ ናት ያንቺ ሴት ወይ ባካችሁ እሺ ሰላም እንዴት ናችሁ ተመልካቾቻችን እንግዲህ ዛሬም እንደተለመደው በአዲስ ቪዲዮና በአዲስ ባለ ታሪክ ተመልሰን መጣናል እንግዲህ ዛሬው ባለ ታሪኮቻችን ምን እንደገጠማቸው ምን ችግር አጋጥሟቸው ወደኛ ሚዲያ እንደመጡ ምን ሊፈታላቸው እንደፈለጉ ደግሞ ከነሱ ጋር ቆይተን ለእናንተ እናደርስ ይሆናል አብራችሁን ቆዩ ላይክ ሰብስክራይብ ሼር ማድረጋችሁ እንዳይረሳ እንግዲህ የእናንተ እኛን መደገፍ በዚህ ስለሚታይ ሐሳብ አስተያየቶቻችሁን ደግሞ በኮሜንት እየጻፋችሁ እንድትነግሩን እንፈልጋለን የቀረውን ደግሞ አብረን እንመልከት ወደ ጉዳያችን እንሄዳለን እሺ በመጀመሪያ እንግዲህ ሁለታችሁ እኛ ጋር ለመምጣት የኛ ሚዲያ መርጣችሁ ከኛ ጋር ለመስራት ደግሞ ወደኛ ስለመጣችሁ በጣም እናመሰግናለን እንግዲህ አሁን ምን ጀምረው መጀመሪያ ስለራሳችሁ ታስተዋውቁናላችሁ ከዛ በኋላ ምን እንደተፈጠረ ወደኛ ሚዲያ ያመጣችሁ ነገር ምንድነው ምንስ ነው ሊፈታላችሁ የፈለጋችሁት የሚለው ነገር ደግሞ ቀስ ይያል እናወራለን መልካም እንግዲህ አሁን ራሳችሁን ከማስተዋወቅ እንጀምራለን ስምህም አለ በል ያንተ እንተዋወቅ እስኪ አንዳንድ ነገሮች እሺ እኔ አቶ አክሊሉ ይባላል መልካም አቶ አክሊሉ እሺ አንቺንም ልቀበል እኔ ወይዘሮ ትግስት ይባላል እሺ ወይዘሮ ትግስት እሺ አሁን እናንተን እንግዲህ ወደኔ የመጣችሁበትን ጉዳይ ምን እንደተፈጠረም እና ስለራሳችሁም አንዳንድ ነገሮች ትነግሩኛላችሁ እሺ ያው ስሜ እንደነገርኩ ነው አቶ አክሊሉ ይባላል ያው ከዛሬ 21 አመት በፊት ከወይዘሮ ትግስት ጋር የፍቅር ግንኙነት ነበር እና ይሄ ከዛሬ 21 አመት በፊት የተፈጠረው ነገር ነው አሁንም ህይወቴ ላይ እየተከተለ እየመጣ ያለው እና ምን እንደተፈጠረ ምን ያው ምንም ሊገባኝ አልቻለም መልካም አሁን አንተ ከዛሬ 21 አመት በፊት የተፈጠረ ነገር ነው አሁን ልናወራ የፈለግነው ነው እያላችሁኝ ያላችሁት በመካከላችሁ ማለት ነው እስኪ ወይዘሮ ትግስት እንደው አንቺስ ምንድነው የዛሬ 21 አመት ምንድን የነበረው እሱን ነገር ብትነግሪኝ ለኛ ለዛሬ መለያየታችንና እንዲተራርቀን ለመቅረታችን ምክንያት የሆነው የዛሬ 21 አመት በፊት የተፈጠረ ነገር ነው በጣም ወዶ በጣም ማከብረው በጣም እማምነው ሰው ነበር ግን በመሃል በኔ ላይ ሌላ ሴት ያዘብኝ ከዛ በቃ መጨረሻ ላይ ተለያየንና እኔም በቃ ከሱ ከተለየው በኋላ እኔም የቤተሰቦቼን ህይወት ለመለወጥ ከሱ ጋር ከተለየው ምን አደርጋለሁ ብዬ ስኖር የነበረውም ለሱና ለሱ ስል ነው መልካም ከዛ በመሃል እሱ ለማናደድ ብዬ ሌላ ህይወት ጀመርኩኝ ከሱ ጋር ያለው ማለት ከሱ ጋር ከተለያየው በኋላ ማለት ነው እንደስታሚ ጥሩ ነው ማመን አለማመን አይደለም ካንተ ጋር ህይወት ጀምሬ አይደለም ከሱ ጋር ያለው ሳይሆን እኔ ለሱ ታማኝ ፍቅር እጮኛው ነበርኩኝ ከሱ ከተለየው በኋላ ግን በቃ ሳይ እሱ ለማናደድ ያንን ሰው ወድጀው ጥሩ ህይወት ከሱ ጋር ጀምራለሁ ብዬ ሳይሆን እሱ ለማናደድ ነበር በጊዜው እሱ ያደረገብሽን ነገር ለማስቀናት ስትይ አንቺም ሌላ ነገር ውስጥ ገባሽ ማለት ነው ነው እንጂ በሱ ላይ ደርቤበት አይደለም ያ ነገር በእኛ ባህል በእኛ ማህበረሰብ
አይፈቀድም በምትወደው ሰው ላይ ሌላ ሰው መደረብ ማለት ነው። እውነት ነው። ከሱ ከተለየሁኝ ያው ከሌላ ሰው ጋር ነበርኩ። ከዛ ሰው ጋር ግን ረጅም መንገድ አልተጓዝኩኝም። በመሃል ወደ ውጭ ለመሄድ ፕሮሰስ ጀመርኩኝ። ለስራ ምናምን ነበረ ከሱ ከተለየሽ በኋላ ማለት ነው? አዎ ኑሮ ከበደብኝ። እዚህ ያለው ኑሮ ከእጅ ወደ አፍ ነው። ምንም ህይወቴ ሊለወጥ ስላልቻለ ከሱ ጋርም የምሰራው ስራ ከሱ ከተለየው እሱን እንደዚህ እያየሁት እሱ በሚያደርገው ነገር በቃ ውስጤንም ለስራ ተነሳሽነትም ስላልነበረኝ ወደዛ ያለ የተሻለ ይሆናል ብዬ አብራኝ የምሰራ ልጅ ነበረች። በእሷ ምክር ለምን ወደ ውጭ አትሄጂም እንደዚህ እኮ አለ በነፃ የሚልኩ ምናምን ስለኝ ፕሮሰስ ጀመርኩኝ። ከዛ ለዛ ፕሮሰስ ምርመራ ሳደርግ በመሃል መጸነሴን አወቅኩኝ። ከማን ነው በጊዜ ጸነስሽው? ምን ከማን ያስፈልገዋል? አሁን እኮ እሷ ልትል የፈለገችው ካንተ ነው የጸነስኩት ለማለት ነው። አዎ ካንተ ነው። እኔ ሌላ ከማን ጸንሳለሁ? ካንተ ጋር ነበር ህይወት የነበረኝ፣ ካንተ ጋር ነበር አብሬ ሳሳልፍ የነበረው። ይሄ ካንተ በኋላ አንተን ለማስቀናት ነው እንጂ እኮ ከሱ ጋር ህይወት ጀምሬ አይደለም፣ ወይ ከሱ ጋር አንሶላ ተጋፍፌ አይደለም። አንተን የመጀመሪያ ህይወቴ ሁሉ ነገር ብዬ የነበረው አንተ ነው። የጸነስኩት ካንተ ነው። ይሄንንም ያወቅኩት እኮ በምርመራ መሃል ነው እንጂ የመጸነሴንም አላውቅም። ስለዚህ ልጅ አለ እያልሽኝ ነው? አዎ ልጅ አለ። የትም ስትንዘላዘይ ቆንጅዬ ሴት ልጅ አለ። የትም ስትንዘላዘይ ያመጣሽው ልጅ ዛሬ ምን አግኝተሽ ነው ልጅ አለ ልትይ መጣሽ? እኔ ትዕግስት ነኝ የምንዘላዘለው። እኔን አታቀኝም። እኔ ትዕግስት አንተ በኔ ላይ ሌላ ሴት ጋር ባትሄድ ኖሮ ዛሬ ምን አይነት ያማረ ህይወት እንኖር ነበረ። ተው እንጂ ተው። ይሄ ለማስቀናት የሚባል ነገር እኔ ድሮም አይመቸኝም። ሲጀምር አንቺ ካየሽኝ ሴት ጋር ሁሉ ስለምጠረጥርኝ እንጂ ሲጀምር እኔ ምን አርጌሽ ምን አብድዬብሽ ነው ሲጀምር እዛ ሰው ይየሽ ባይኔ በብረት ያየሁት ነው እንዴ? ከሌላ ሴቶች ጋር ማስራ ነው የሚያገናኝክ። አንዴ በቃ ተረጋጉና እንግዲህ ወደ ሌላ መንገድ እንዳንሄድ። ተጠረጥረኛለህ ካንተ ወይዘሮ ትዕግስት ቀናት እንጂ እኮ ሌላ ወንድ ጋር የመሄድ አምሮትና ፍላጎት ኖሮኝ አይደለም ያን ነገር። ወይዘሮ ትዕግስት አንዴ ስሜታዊ አትሁኑ፣ ተረጋጉና በእንደዚህ አይነት መንገድ ከሆነ ታሪካችሁንም ልንሰማው እኮ አንችልም። እናንተ ተረጋግታችሁ መናገር ያለባችሁን በደንብና በስነ ስርዓቱ ካልነገራችሁን ለኛም ለመፍትሄና ነገሮችን ለማስተካከል እንቸገራለን። ስለዚህ እናንተ ተረጋግታችሁ ስትነግሩን ነው። ስለዚህ ያለውን ነገር ቀስ ብለሽ ትቀጥይልኛለሽ። አሁን የኔና የሱ ጉዳይ የሚያሳስብ አይደለም። የኔና የሱ ጉዳይ ያለፈ ታሪክ ነው። አሁን በጣም አንገብጋቢና ትልቅ ችግር በጣም በቃ እንዴት ብዬ ልንገርህ፣ ውስጥን የሚያም ህይወትን የሚያመሳቅል ያልታሰበ ችግር ነው የተፈጠረው። ያንን ችግር ይዤ ነው ወደ አንተ የመጣሁት አንተንም ማግኘት የፈለኩት እንጂ የኔና ያለፈ ታሪክ አንስተን የኔና የሱን ታሪክ አንስተን ልንነታረክ አይደለም። መልካም የተዘጋ ምዕራፍ ነው። መልካም እኔ የምፈልገው እሱን ነው። ምንድነው የተፈጠረው? የተፈጠረውን ጉዳይ እስኪ ለኔም ለተመልካቾችም እስኪ ንገሪኝ። ይኸውልህ እኔ እሷን ከወለድኩኝ በኋላ ያው እንደነገርኩ በምርመራ ሰዓት ነው መጸነሴን ያወቅኩት። እሷን ከወለድኩኝ በኋላ ልጄን ለቤተሰቦቼ የሰጠውና ህይወትን ለመቀየር የልጄንም የኔንም የቤተሰቦቼንም ህይወት ለመቀየር ብዬ ወደ አረብ ሀገር ሄድኩኝ። እዛ ሄጄ በቃ የተመቻቸ ላይፍ ጀመርኩ። እግዚአብሔር ይመስገን ጥሩ ህይወት ነው። 19 አመት ምናምን እዛ ሀገር ኖሬያለሁ እና በመሃል ልጄ አድጋ እግዚአብሔር ይመስገን ተምራ ዩኒቨርሲቲ ገብታ ተምራልኝ። እናቴ እጮኛ ይዣለሁኝ አሁን ደስ ይበልሽ ብላ አለችኝ። ወይ ልጄ መልካም ነው ህይወትሽ ባልሆነ መንገድ አይሆን እንጂ በጣም ደስታሽ ደስታዬ ነው፣ ደስ ይለኛል አልኳት። አስተዋወቀችኝ። በቪዲዮ ኮል ማወራን። ከዛ በኋላ ልጅ ወለድን አለችኝ። ደስ አለኝ። በቃ እንኳን ደስ አለሽ የልጅ ልጅም አየው ብዬ ተባረኩኝ ብዬ በጣም ደስ አለኝ። መልካም ወይዘሮ ትዕግስት እዚህ ጋር አሁን ልጅሽን ጥለሽ ከሄድሽ በኋላ ተመልሰሽ የመጣሽበት አጋጣሚ ነበረ? እንዴት ነው ወይስ 19ኙንም አመት እዛ ነው ያሳለፍሽው? አረ እንዴ ልጄን ምንም ለቤተሰቦቼ ብጥል ማየት አለብኝ። በየ3 4 5 አመቱ እየመጣሁኝ በመሃል ልጄን አያት ነበረ። መልካም ስለዚህ ከልጅሽ ጋርም ጥሩ ግንኙነት ነበረ ማለት ነው በመምጣትሽ? በአካልም እንገናኛለን፣ ቪዲዮ ኮል እናወራለን፣ ስልክም በቀን በቀን ነው የምንደዋወለው። ሳንደዋወል ያደርንበት ቀን የለም። ያለውን ነገር ዲስከስ እናደርጋለን። ምንም ምስደብቀኝ ነገር የለም። እጮኛ እንደያዘችም ነግራኛለች እንዳላት እና ልጅ ወለድኩኝ ስትለኝ በጣም ደስ ብሎኝ እግዚአብሔርን አመስግኜ በቃ እንግዲህ ለክርስትና እመጣለሁኝ። በጣም ድል ያለ ድግስ ደግሼ ሰርጋችሁም ክርስትናውም አንድ ላይ ይሆናል። በዛውም የቤተሰብ ትውውቅ ይሆናል። ባለቤትሽንም ለኔም ለቤተሰቦችም ታስተዋውቂያለሽ፣ እኔም እንደዛው እንተዋወቃለን። ቤተሰብ ለቤተሰብ ይተዋወቃል። እመጣለሁ ብያት ደስ ብሎኝ
ስልኩን ዘጋሁኝ። ከዛ በኋላ የማይደርስ ቀን የለም። በመሃል መጣው ደስ አለኝ። የልጅ ልጄንም አቀፍኩኝ። የክርስትናው ቀን እንደማይደርስ የለም። ክርስትናውም ተደገሰ። በጣም ድል ያለ ድግስ ነበረ። ለምን የምኖረው ለልጄ ነው፣ ለልጄና ለልጄ ነው። ሌላ ምንም የለኝም ከሷ ሌላ። ሳላገባም እስከዛሬ የኖርኩት ለልጄ ስል ነው። እዛ ያለውን ነገሮችን አስተካክዬ ሁሉ ነገር ጨርሼን የመጣሁት። ስመጣ ያው ድግሱ ተደገሰ። የድግሱ ቀን እንደማይደርስ የለም። የዕለቱ ቀን ይሄ የማይረባ ሰውዬ የዛን ቀን አየሁት። ምን እንደሚሰራ ለምን እንደመጣ በማላውቀው ጉዳይ እዛ ቁጭ ብሎ አየሁት። ባካስታክስልኝ እቺን ሴት አልገባኝም። ዝም በል አንተ ዝም በል። አንድ ነገር እንድትናገር አልፈቅድልህም። ህይወቴን ያመሰቃቀልከው ዛሬም ጣጣ ተከትሎኝ እንዲመጣ ያደረከው አንተና አንተ ነህ። የትላንቱ ሳይበቃ ሌላ ችግር ይዘህብኝ የመጣው። እዛ ጋር መገኘቱ የፈጠረው ነገር ምንድነው? ወይዘሮ ትዕግስት አሁንም እንድታስረጅኝ እስኪ ዝም በል ልጄ። እዛ ጋር የተፈጠረው ችግር ምን እንደሆነ ታውቃለህ? የዛን ቀን እኔ ደስ ብሎኝ ልጄ ተዳረችልኝ። ሰርጓን አየሁኝ፣ ልጇንም አየሁ፣ ክርስትናም አስነሳው፣ ወግ ማዕረጌን አየሁ፣ ተምራም ተመረቀችልኝ፣ ሁሉ ነገር ተስተካከለልኝ ብዬ ስል ያገባችሁ ልጅ የማን እንደሆነ ታውቃለህ? የዚህ የማይረባ ሰውዬ ልጅ ነው። የሱ ልጅን ነው ልጅ ያገባችሁ። ጉዴ ሚስጥሬ አደባባይ የወጣው ይሄ ነው። ሊወጣም የተዘጋጀው ይሄ ነው። ለዛንም ነው አንተን የፈለኩ። ታዲያ ምን ያገናኛል የሱ እዛ ጋር መገኘትና ያንቺ ልጅ የሱ ልጅ ማግባቷ? ምንድነው በዚህ መሀል ያለው ነገር ምንድነው? ታዲያ በዚህ መሀልማ ያለውን ነገር ነገርኩ። ወንዱ ልጅ የሱ ልጅ ነው። እሺ፣ ሴቷም ልጅም የሱ ልጅ ነው። ከሱ እኮ ነው የወለድኳት። ማለት ጉዱና ታሪኩ ይሄ ነው። እኔን አንገቴን ያስደፋኝ ጉዴ ሆንኩት። የልጄንም ችግር ውስጥ ላደርስ የደረስኩት በዚህ ነው። ታውቃለህ? ይሄ ነው ችግር። ይሄው ማለት እህቷን ችግር ውስጥ ልትገባ ያለችው ይሄ። በፍጹም ወንድም ምን የተጋቡት? በፍጹም እኔንም አዳምጠኝ። በፍጹም እኔንም አዳምጠኝ። ምንድን ጌታ ይሁንልህ። ሲጀምር ኬዙን እሷ ናት የጠራች አንደኛ ነገር። ሲቀጥል ደግሞ እኔ መጀመሪያውንም አላመንኩበትም ይሄን ነገር። እኔ እንዴት ነው የራሴ ልጅ ከራሴ ልጅ ጋር ምድረው? እቺ ልጅ የኔ ትሁን አትሁን እኔ ማቆ ጉዳይ የለም። ያላመንኩበት ነገር እንዴት ታምናለህ? ይሄ የተሳሳተ ነገር ነው። ከሴት ጋር እጅ ከፍንጅ ይዤ ያላመንክ እንዴት ታምናለህ? አሁን እዚህ ጋር እንግዲህ አቶ አክሊሉ ምንድነው አሁን አንተ አታውቅም ነው ይሄ በዚህ ጉዳይ ያንተ ልጅ መሆኗን ከዚህ በፊት ነግረሽዋለሁ? ያንቺስ ስትሄጂ ለአቶ አክሊሉ አሳውቀሻለሁ የሱ ልጅ መሆኑን? እንዴት ነው ይሄን ነገር? ይኸውልህ እኔ ከሱ ልጅ እንዳረገዝኩኝም ያወቅኩት ለዲኤንኤ ያልኩኝ ለውጭ ፕሮሰስ ምርመራ ያደረኩኝ ቀን ነው። እሺ፣ የዛን ቀን ያወቅኩት። እና በጊዜው ለአቶ አክሊሉ ለማሳወቅ አልሞከርሽም? ነገሩ እሱ ከኔ ሸሽቷል። እኔ ምን ብዬ ነው የምነግረው? እኔ አልነገርኩትም፣ እሱንም አላነሳውበትም። እኔ ልክ እቺ ልጅ ስትጸነስ እኔ ከማጋር እናት እኮ ታውቃለች ልጁ የማን እንደሆነ ኬት እንደመጣ እናት ታውቃለች አይደል እንዴ? ስለዚህ እኔ ሐሳቤ ልጄን ማሳደግ ነው የኔ አላማ። ስለዚህ ወለድኩኝ፣ ለእናቴ ሰጠሁኝ፣ እግዚአብሔር ይመስገን ቤተሰቦቼ ተቀበሉኝ። ወለድኩኝ፣ ለእናቴ ሰጠሁኝ። ከዛ በኋላ ተነስቼው ስደት ሄድኩኝ። እሺ እንግዲህ መልካም ወይዘሮ ትዕግስት በጊዜው እንግዲህ የዛኔ እርጉዝ ነኝ ብለሽ ልጅሽም ወልደሽም ለቤተሰቦች ሰጠሻል። ለቤተሰቦችሽ አባቱ ማን እንደሆነ እንዲፈለግ ጥረት አላረግሽም ወይ? ለአቶ አክሊሉም ከሆነ እንዲታወቅ በጊዜው እሱም እንዲያውቅ አላረግሽም ወይ? ምንድነው በጊዜው ያደረግሽው ነገር? እኔ ለሱም እንዲታወቅ ቤተሰቦቼም አባቱ ይኸውልህ ሲጀምር ነው እንዴ እሷን አዳመጥን አይደለ? እኔንም ደግሞ አዳምጠኝ። ሲጀምር እቺ ሴትዮ ቅድም እኮ ብላለች አንተን ለማስቀናት እንደዚህ ሆኖ እኔና እሷ እኮ ከተለያየን ከ4 ወር በኋላ እኔ ራሴን ኑሮ ጀምሬ ባለቤቴም እርጉዝ ነበር። ለምን ከ4 ወር በኋላ ነው? ከ3 ወር በኋላ ነው። 4 ወር ነው ሲጀምር። 3 ወር ነው። አንተ እኔ ነኝ አንቺ ነሽ የምታውቂው። 4 ወር ከ4 ወር በኋላ ነው ወይ ሲጀምር? ከ4 ወር በኋላ የኔ እንትን ምንድነው የኔ ዘር ምንድነው ከ4 ወር በኋላ የሚያስረግዘው ሲጀምር? ሲቀጥል ደግሞ የትም ስትንዘላዘል ነው የትም ስትጋደም ኖራ እኔ አሁን ላይ ስትጋደም እኔ አንተን ለማስቀናት እኮ አለች እኮ ለማመን ብለህ ነው
እንጂ ይሄንን ያረኩት አዎ አንተን ለማስቀናት ነው። ቃሌን አላጠፋሁንም። አዎ እንግዲህ አንተን ለማስቀናት ነው እንጂ እኔን ለማስቀናት የምታረገው ነገር እኔን ለማስቀናት በምታረገው መንገድ እንግዲህ እዛ ተጋድማ መታ ያንተ ልጅ ናት። ምን ማለት ነው? እኔ ከማንም አልተጋደምኩም። ዛሬም ነገ እምላለሁ ልጅቷ ያንተ ነች። ቀላል እኮ ነው። አሁን ቴክኖሎጂው ተራቋል። ቀላል ነው። አንተ አፍክ ባያምን ልብህ ያውቀዋል። አስበው እንግዲህ ይኸውልህ ይሄ ነገር ከ4 ወር በኋላ እንዴት ሊፈጠር ቻለ? አስበው እንግዲህ 4 ወር ሰው ከተለያየ በኋላ እኔ የራሴን ኑሮ መስርቼ አግብቼ ባለቤቴ ካረገዘች በኋላ ይሄ ነገር ተፈጠረ። ምን ማለት ነው? ከሷ ከተለየሽ በኋላ ከሌላ ሰው ጋር ግንኙነት ነበረ ማለት ነው? እኔ ነበርኛው በዛም የተለያየ ነው። ቅድም ብለሃለች። እሷም ደግሞ ሌላ ጓደኛ ይዛ ነበር። እንግዲህ አስበው 4 ወር ሙሉ አረገዝኩ ያላለች ሴትዮ ዛሬ ምን ተገኝቶ እኔ ጓደኛ ነው ቆይቶ ነው የሚያስረግዘው ለማስቀናት እንጂ ከሱ ጋራ ምንም ግንኙነት ኖሮኝ አይደለም። ይሄ ነገር የሆነው ደግሞ ከ3 ወር በኋላ ነው። ያንን ደግሞ እኔ ይውልክ አሁንም እልሃለሁ አንተን ለማሳመን ኦር ሰምቲንግ ፈልጌ አይደለም። ካንተ የምፈልገው ነገር የለም። አሁን እኮ የተቋጨ ታሪክ ነው። ግን ይሄ የሆነው ከ3 ወር በኋላ ነው። ያ ሲሆን ደግሞ ምንም ነገር ግንኙነት የለኝም ከሳሰው ጋር አንተን ለማስቀናትና ለማስቀናት ብቻ ነው በቃ። ስለዚህ ይኸውልህ የኔ ወንድም እኔ ይኸውልህ ልጅቷን አከብራታለሁ። ገብቶሃል? ለምን የልጄ ባለቤት ናት። ስነ ምግባሯም ጥሩ ነው። ልጅም አፍርቷል። ገብቶሃል አይደለ? ግን የኔ ልጅ አይደለችም። የኔ ልጅ ብትሆን የኔን ምስኪን ልጅ አባት ብሎ ላለማስጠራት የኔ አባት ከአባትም በላይ ነው። አሁንም የምትጠራው በኔ አባት ነው። ገባ? ያንተን የአባትነት መጠሪያ ፈልጌ ሳይሆን የነዚህ የሁለቱ ልጆች ህይወት ምንድነው የሚለውን ነው የግድ ማወቅ አለባቸው። በቃ ያንንና ያንን ነው የምፈልገው። ምኑን ነው የሚያውቁት ነው የምትጠራው በኔ አባት ምኑን እንዲያውቁ ነው። ምኑን እንዲያውቁ ነው? የትኛውን እውነት የትም ስትንዘላዝ ያረገሽውን አባትሽ ነው ተደብቆ እንዲኖር ነው የምትፈልገው እንዴ? እህት ወንድምና እህት እኮ ናቸው እነዚህ ልጆች። ህይወታቸው መጨረሻቸው ምንድነው የሚሆነው? ልጅ እኮ ተወልደዋል በመካከላቸው ማወቅ አለባቸው ብዬ የምለው ያንን ነው እንጂ ያንተ አባትነት በስሙ ተጠራ። እኔ ነገርኩህ የኔ ወንድም ይኸውልህ እኔ እኮ ግራ የገባኝ የትም ስትንዘላዘል ያመጣችኋል ልጅ ናት ማለት ምን ማለት ነው? ይሄንን ቃል ደጋገምከው አፍ ላይ ተነቅሰዋል እንዴ? ቆይ አሁን ተረጋጉ እስኪ አሁን አንዴ ቆይ እናንተ አሁን እያላችሁኝ ያላችሁት እህትና ወንድም ተጋብተዋል ነው? ወንድሜ ወልደዋል እኮ ነው የሚሉት። ተዋልደዋል ነው የሚሉት። ጭራሽ መጋባታቸው ነው የሚገርምህ። እሺ አሁን እንግዲህ ምንድን ነው መፍትሄው ትላላችሁ? አሁን እናንተ አሁን እዚህ ላይ ምን ብናረግ ነው የተሻለ ነው? ምንድነው የእናንተ ሐሳብ? እኔ መፍትሄ ብዬ የምለው ይነገራቸው ነው ብዬ የምለው። ይሄማ አይሆንም። ይሄ አይሆንም። ምንድነው የሚነገራቸው? እንዴት ነው የማይሆነው እንዴ? አሁን እስቲ አንድ ጥያቄ ልጠይቅ። እነዚህ ሁለቱ ልጆች ወንድምና እህት ናቸው፣ ተጋብተዋል። ይሄ የተወለደው ልጅ አጎቴ ነው ብሎ የሚለው ወይስ አባቴ ነው የሚለው? ምንድነው ብለህ የምትለው? እስቲ አንተ በእኔ ቦታ ሁን እንዴ። እኔ እስከ ህግ ደረጃ ድረስ ሄዳለሁ፣ ዝም አልልም። እኔ እኮ ያላመንኩበትን ነገር ነው እንንገራቸው እህቱ ናት የምትለው። ይሄ ነገር እንዴት ነው የሚሆነው? የሰራነው ኃጢአት ሳይበቃ ይሄ እኮ ኃጢአት ነው። ልጆቻችንን ከተለያየ አባት ከተለያየ እናት ወልደን እንደገና ሳናስተዋውቃቸው አንተም ከዛ ወለድክ ልጅህን እዚህ ጋር ካርክ፣ እኔም ደግሞ ባለመናገሬ ስህተት ነው። አዎ በአንተ በመናደዴ ልጄን ለማሳደግ ህይወት ለመቀየር ብዬ ተሰደድኩኝ። እሺ ይሁን። አሁን ደግሞ እዚህ ጋር ክህደት ፈጽመክ እንደገና ያ አንሶክ እንደገና እነዚህ ሁለቱ ልጆች በዚህ ህይወታቸውን ይቀጥሉ ትላለህ? ምንድነው የምታስበው? ሰው አይደለም። እኔ ይሄ ነገር አላመንኩበትም የኔ ወንድም። እኛ መፍትሄ አለን የምትሉ ከሆነ ደግሞ ሁለታችሁ እንደምታደርጉት አልኩት። አዎ መፍትሄ አለ። አንተ አላምንም ብለህ ካልክ ወደ ህግ እንሄዳለን። በህግ ደግሞ አልቀበልም ካልክ ደግሞ ጊዜው የተራቀቀ ነው። በቴክኖሎጂ ብዙ የሚደረጉ ነገሮች አለ። ዲኤንኤ የሚባል ምርመራ አለ። ይመረመራሉ። ምን ችግር የለውም። እኔ ትመርመር ብዬ ነው የምለው። እኔ ያላመንኩበትን ነገር አልቀበልም። መቀጠል የለባቸውም። ሳያውቁ ፍቅር ጀመሩ። እሺ ፍቅር ጀመሩ። ከዛ በኋላ ወደ ትዳር ገቡ። ከዛ በኋላ ልጅ ወለዱ። ነገ ስለሚመጣው ትውልድ ምንድነው ይዘው የሚቀጥሉት እነዚህ ሰዎች? የእነሱስ ልብ መስፈር ምን ማለት ነው? እስቲ ንገረኝ። አሁን ሲነገራቸው ምን እንደሚሉ እና ምን እንደሚሰማቸው ነው እኔ እየጨነቀኝ ያለው። አንተ የምታስበው ሌላ ነገር ነው። ልጅ ስለመሆንና ስላለመሆን ነው የምታስበው። እኔ ግን የማስበው ስለወደፊት ህይወታቸው ነው። ገባ?
እንግዲህ እንደሰማችሁት ነው ተመልካቾቻችን። እነዚህ ባለ ታሪኮች ያመጡት ታሪክ አለ። ምን እንደተፈጠረ ምን እየሆነ እንዳለ ደግሞ ልጆቹን ጠርተን ያለውን ነገር እንሰማለን። የቀረውን ነገር ደግሞ በዲኤንኤ በምን ማረጋገጥ ሰማኝ እኔ ወንድም ይሄ ዲኤንኤ ምናምን የምትሉት ነገር እኔ አላመንኩበትም። ሲጀምርም ይሄ ነገር የተፈጠረው ከ4 ወር በኋላ ቆይ አይደለም። በቃ እኔ ነገርኩህ እኮ ይሄ ነገር የኔ አይደለም። አቶ አክሊሉ ችግር የለውም። አሁን እኔ ልጆቹን እጠራለሁ። ያለውን ነገር ለእነሱ ማወቅ ያለባቸውን ነገር ያውቃሉ። ካወቁ በኋላ ደግሞ መጣራት ያለበትን ነገር እናጣራለን ማለት ነው። እንግዲህ ልጆቹንም አሁን እነሱም ቤተሰቦቻቸውም ደውለው ያሉበትን ቦታ የእኛ ሰዎችም ከውጭ አሉ። እነሱም ይዘዋቸው መጥተው ወደዚህ ቤት ያለውን ነገር እንዲያውቁ እናደርጋለን። እባካችሁ እናንተም መደወል ከቻላችሁ ደውሉ። የእኛ ሰዎችም ስላሉ ስልካቸውን ሰጣችሁ እነሱም ማምጣት ስለሚችሉ ማለት ነው። ተመልካቾቻችን እንግዲህ አብራችሁን ቆዩ፣ እንመለሳለን። እንግዲህ ተመልካቾቻችን ተመልሰናል። ባለጉዳዮችንም እንግዲህ ባለትዳሮችንም ይዘን መጥተናል። ምን እንደሆኑ ያላቸውን ነገር ደግሞ ከነሱ እንሰማለን። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ሀሳብ አስተያየቶቻችሁን በኮሜንት እየጻፋችሁ እንግዲህ አብራችሁን ቆዩ። ወደዚህ እንመለሳለን። እሺ ሰላም፣ እንዴት ናችሁ? እስኪ እንተዋወቅ። ሰላም ማልበል አንቺ ነህ? እሺ እኔ እድላዊት እባላለሁ። መልካም እድላዊት። እሺ ያንተንስ? ይሄ ነው ይባላል። ምንድነው ካሜራ ፍራንክ እያደረጋችሁ ነው እንዴ? ካሜራውን አደብቁትም ቢያንስ። አይ ያው እንግዲህ መልካም እናንተ በእናንተ መሀል ያለውን የፍቅር ግንኙነታችሁን ስለ እናንተ ትንሽ አንዳንድ ነገሮችን ለመጠየቅ ነው። አንዴ ላቋርጥ። ምንድን ነው? ልጅ አሁን ስለተነሳ ጥብጭ ይመጣል። ይቻላል። ይቅር። እሺ ና። እሺ ይቅር። መልካም እንግዲህ ባለቤት ናት መሰለኝ። እሷ እስክትመለስ ከአንተ ጋር እንጫወታለን። እንግዲህ ከእድላዊት ጋር እንዴት ነው የተገናኛችሁት? በምን መልኩ ነው እንግዲህ የፍቅር ህይወት የጀመራችሁት? እስኪ ከእሱን ጀምር። ከእኔ ፍቅር ጋር የተገናኘ ነው ዩኒቨርሲቲ ነው። አብረን ነበር፣ አንድ ኮሌጅ ነበር የምንማረው እና ከጓደኞቿ ጋር ምናምን ስትዝናና ምናምን ካፌ ምናምን አያት ነበረ። ሳያት ተመቸችኝ፣ ወደድኳት። ደግሞ ፈታ ያለች ልጅ ነች፣ ስቅ ምናምን ደስ ትላለች። ከዛ በቃ እንደምን አንድ ቀን ብቻዋን አገኛት፣ ደፈር ብዬ አናገርኳት። ከዛ በቃ ልጅት በቃ በጣም ደስ የምትል ነች፣ በጣም ፈታ ያለች ነች፣ ተመቸችኝ። ስልክ ተለዋወጥ፣ በቃ እየተገናኘን ፓሪዎች ጋር እንገናኛለን፣ የተለያዩ ዝግጅቶች ጋር እንገናኛለን። በቃ እሷ ጨዋታዋ ምናምን ደስ ይላል፣ ብዙ ነገር ታወራኛለች፣ እኔ ማውራታለሁ። በቃ ፀጉሯ ምናምን በቃ ስታይሏ ደስ ትላለች፣ ልክ እንደ እናቷ ነች። በቃ በጣም ደስ የምትል ልጅ ነች እና ከዛ እያልን ያለንበት ደረጃ ደርሰናል። እሺ ችግር የለም። ተኛም እንግዲህ መልካም እንግዲህ ስለ እናንተ ፍቅር ግንኙነት እየጠየኩት ነበር። እሱንም እስቲ እንደው አንቺስ እንግዲህ ከእሱ ጋር የተገናኛችሁበትን አጋጣሚ የምታስታውሽ ከሆነ እንዴት ነበር? እንግዲህ የእሱን ሰምተናል። እስቲ ደግሞ ያንቺን ምንድን ነው ብታጫውሽን? እሺ እንግዲህ ከኔ ባል ጋር የተገናኘ ነው ዩኒቨርሲቲ እያለን ነበር እና ሁለታችንም የዩኒቨርሲቲ ተማሪ ሆነን እሱ በአንድ አመት ይበልጠኝ ነበር እና ከዛ በቃ እኔ በጣም እብድ ነበርኩ። አሁን ነው እሱን አግኝቼ የተረጋጋሁት እንጂ በቃ በሰዓቱ በጣም እብድ ልጅ ነበርኩ ምናምን። መልካም እንግዲህ የዩኒቨርሲቲ ህይወት የሚጠገብ አይደለም፣ ደስ የሚል ነው ደግሞ። ከዛም አልፎ ተርፎ ደግሞ እናንተ ነገር አለ የጭንቀት ማሚ ሰላም ናችሁ? ደህና ናችሁ? ሰላም ነኝ። አይ ሰላም ነው። እኛም ያው ትንሽ የምንነግራችሁ አንድ ጉዳይ ስላለ ነው፣ እሱን ጉዳይ እናወራለን። አይ ምን መሰላችሁ፣ ያው ምንድን ነው? ምን ተፈጥሮ ነው? ማየ ደህና አይደለሽም እንዴ ማየ? ፍራንክ ምናምን ወይ ካሜራውን አልደበቃችሁት እናንተ? ምንድን ነው እንዴ? ምንም ማለት ነው። አይ እዚህ ነው ምን እንድንመሰላችሁ የምነግራችሁ ነገር ያው አይ አይደለም እኮ ፈታ ብላችሁ ለምን ነው ማያ አባዬ እንደዚህ አይደለም ብዬ ነው። ለዛ ነው ተጫዋች። አይ ሰላም ነው። እኔ ብቻ አትጨናነቂ። ደህና ነኝ፣ ደህና ነኝ። ይኸውላችሁ አሁን የምነግራችሁ ነገር የዛሬ 21 ዓመት የተፈጠረ ታሪክ ነው። የዛሬ 21 ዓመት ምን? ያው የዛሬ 21 ዓመት
አክሊሉና ወይዘሮ ትዕግስት የፍቅር ግንኙነት ነበራቸው። ኧረ እባክህ እና ያው እና በጊዜው ሲለያዩ ወይዘሮ ትዕግስት የ3 ወር ቅሪት ይዛ ነው የተለየችው። ስለዚህ ያው እሷ ቅሪት አንቺ ነሽ ለማለት ነው። ምንድን ነው የምትለው? ለቴንስ ወንድምሽ ነው ያልከኝ ነው? እማዬ ወንድምሽ ነው ያለ ነው እሱ። እማዬ ወንድምሽ ነው? ንገሪኝ። እኔ ይሄንን ነገር ያላመንኩበት ነገር ነው። ጀምር ቆይ ላስረዳ። እኔ ይሄ ያላመንኩበት ነገር ነው ሲጀምር። ምንም ማቆም እየቀለድኩ ነው በይኝ እማዬ፣ እየቀለድኩ ነው በይኝ። እየቀለድኩ ነው በይኝ። ይሄ ቀልድ አይደለም። እውነቱን ነው የነገረሽ ልጄ። ግን ተረጋጊ፣ እባክሽን ተረጋጊ። እኔ ልጅ ምን ማለት ነው? እባክሽን ተረጋጊ። እኔ ይሄን ስሰማ ጨንቆኝ ነበረ። እባክሽ ተረጋጊ እማዬ። ምንድን ነው ያደረግሽው? በቃ ተረጋጊ። ቁጭ በይ። ህይወቴን አበላሽው እማዬ ምንድን ነው ያደረግሽ? አሁን የልጁን ታደርጋለሽ እማዬ? ህይወቴን አበላሽው ምንድን ነው ምን ሆነው? እሺ አሁን ህይወቴን አበላሽው። ልጁ እንኳን ሲያድግ ምንድን ነው የምለው? እሺ የልጄን ህይወት አበላሽው። ኧረ እባክህ አንተ ይሄን ነገር እኮ አላመንኩበትም። ምንድን ነው የምትብኝ ነው? ምን የኔ ያልሆነ ነገር ያረጋጋ ነገር ተረጋጉና ምንም ነው ይቺን የምንረጋጋው እኮ ይኸውልህ፣ እኔ አሁን እኮ የነገራችሁኝ እኮ የሚያረጋጋ ነገር አለ። ይኸውልህ ሄኖክ፣ እኛ የመጣነው እዚህ ነገሮችን አስተካክለን መፍትሄ ፍለጋ ነው። የምታስተካክለው? ቆይ ተረጋጋና እናውራ። ቆይ ቁጭ በል። ዘመዴ ልታረጋት ነው? ምንድን ነው እህቴ እኮ ነች። እኔ እኮ ይሄን ነገር አላመንኩበትም። እኔ አላመንኩበትን ነገር እንዴት ነው በግድ ልጅ ናት እያል ምን ማመን አለማመን ምን አይደለም። አንዴ ተረጋጉና አዳምጡኝ። አንዴ ተረጋጉ። አሁን እኮ ገና ነው ምንም እኮ እናንተ የሚያረጋግጣችሁት ነገር የለም። ተረጋጉና እኔም እኮ ምን እሱ ነው እኔ ያላመንኩበትን ነገር እንዴት ነው እኮ እቺ ሴትዮ እኮ ገና ብዙ ጣጣ ነው የምት ይኸውላችሁ፣ እናንተ ካልተረጋጋችሁ እኮ እኛ መፍትሄው ማግኘት አንችልም። ስለዚህ ተረጋጉና የመፍትሄው ነገር መፍትሄ የሚሆን ነገር የለም እኮ። ይኸውልህ ሄኖክ አንዴ ዝም በል እና አዳምጠኝ። እኛ እዚህ የተገኘ ነው ይሄን ችግር ልንፈታ እንደ ሚዲያ። ይሄን ምን ነው የምትፈቱት? እኔ ያላመንኩበትን ነገር ምን ነው የምትፈቱት ነው? አቶ አክሊሉ እስኪ ባል እቺ ልጅ እኮ እኔ አይደለችም አንተም አባቴ አይደለም። እኔ ድሮም አባቴ የለኝም። አባቴ ይውጣልሽ ተብያለሁ። ልጄንም ያለ አባት አስቀራችሁ። እባክሽ አንቺ ምንድን ነው እየሰራሽ ያለሽው? ምን አይነት ስህተት ነው እየሰራሽ ያለሽው? ኧረ እባካችሁ አንድ ጊዜ እባካችሁ እኔን አዳምጡኝ። እኔ እኮ እዚህ የመጣሁት የእናንተን ችግር ለመፍትሄ ለማብቃት ነው አይደለ? ምንድን ነው እያደረጋችሁ ያላችሁት? ተረጋጉና መፍትሄ አዳምጡኛ። አቶ አክሊሉ እስቲ አንዴ ሄኖክም ዝም በሉና እናውራ። እኛ እዚህ እንደ ሚዲያ ተጠርተንም ስንመጣ የእናንተን ችግር መፍትሄ ካለው መፍትሄ እንድናገኝለት ነው። ስለዚህ አሁን አቶ አክሊሉ ይቺ ልጅ እኔ አይደለችም እያለ ነው። እዚህ ደግሞ ወይዘሮ ትዕግስት የእሱ ልጅ ናት እያለች ነው። ስለዚህ በመካከል ያልተስማማ ነገር አለ። ይሄን ደግሞ የሚያስማማ አንድ መፍትሄ መፈለግ አለብን። እሱ መፍትሄ ደግሞ ምንድን ነው? ችግር የለውም በዚህ ዘመን እኮ ምንም ችግር የለውም። የዲኤንኤ ውጤት እና የእሷንም ለዲኤንኤ የሚሆን የአቶ አክሊሉንም የድልንም የእሷንም ወስደን ለዲኤንኤ ምርመራ እንሰጣለን። ከዛ በኋላ ነው ምን ለየው። አሁንም እኮ ምንም የተረጋገጠ የተያዘ ነገር የለም። ሳታረጋግጥ ለምንድን ነው እኛ እንደዚህ የምታረጋግጥ? እኔ እኮ ምንድነው ችግራቸው? እንድታውቁትና አሁን እነሱ የሰጡን ነገር አለ እንድታውቁት። ነገሩ ከተፈጠረ በኋላ ላይ እንዳይከብዳችሁ ብለን ነው እኛ አሁን የመፍትሄ አካል ይዘን የምንመጣው። ስለዚህ እኮ ከተፈጠረ በኋላ ለምን ትለናለህ? ሳታረጋግጥ ባልተረጋገጠ ወሬ መጥተህ ለምን ታስጨንቁናላችሁ? ይኸውልህ አቶ ሄኖክ አሁንም እየነገርኩ ያለሁት መፍትሄውን ልንፈልግ ነው። እኛ መጀመሪያ ለእናንተ ማወቅ ስላለ ባልተረጋገጠ ነገር የምታስጨንቁን። ይኸውልህ ምንም በቃ ባሉባልታ መጣችሁ እኛን አይደለም እንደ አሉባልታ አይደለም። ቤተሰብ ለምን ነው የምትበጠብጡት? ወይዘሮ ትዕግስት እርግጠኛ ሆኖ ስለነገሩን እኮ በኋላም አቶ አክሊሉም ደግሞ ይሄ ነገር ልክ አይደለም ስላሉ እድላዊት ይኸውልህ ስማኝ
የእድላዊትን ናሙና ወስደን ዲኤንኤ ለማረጋገጥ የግዴታ እድላዊት ማወቅ አለባት። እድላዊት ያላወቀችውን ነገር እኛ ከየት አምጥተን እናረጋግጣለን? ስለዚህ እናንተ አውቃችሁት ነገ አሁን የሚያስፈልገው መጸለይ ይሄ ነገር እንዳይሆን ነው እንጂ የምጸሉት ነው። ይኸውልሽ እኔ እኮ እናት ነኝ። እናት ሁሉን ነገር ታውቃለች። ልጄ ናት። ልጅቷን ደግሞ የወለድኩት ከሱ ነው የጸነስኩት። ከሱ ናት ወይ ባልተረጋገጠ ነገር ከሱ ናት ወይ? አንቺ ወይ ባካችሁ ይኸውልሽ አሁን እኮ ወይዘሮ ትዕግስት አንቺ እውነታውን የምታውቂው አንቺ ነሽ አይደለ እንዴ? እኔ እኮ ዲኤንኤ የፈለኩትኝ እሱ እንዲያምን ይሄ አላምን ያለ ሰውዬ አሁን እኮ መፍትሄው ይሄ ነው። መፍትሄው ይሄ ነው። ስለዚህ ነው እንጂ እኔ እናት ነኝ አውቀዋለሁ። ናሙናውንም የተፈለገው ዲኤንኤም የተባለው እሱ እንዲያውቀው የልጆቹ ህይወት መስተካከል አለበት። አሁን ተጋብተው ልጅ ወልደው እንደገና ሌላ ልጅ ይምጣ። በቃ አሁን ተረጋጊና ወይዘሮ ትዕግስት አሁን እኮ እሱም እንዲቀበል እሱም ያላመነው ነገር ከሆነ እንዲያምን ነው። ስለዚህ ማድረግ ያለብንን ነገር እስክናደርግ እናንተ ባካችሁ ተረጋጉና ታግሳችሁ። ልጆቻችን ይሰቃዩ እንደዚህ ደግሞ የሚወለደው ልጅም እንደገና አጎት ነው አክስት ነው አባት ነው እናት ነው ምንድነው የሚለው ያ ልጅ? እሺ አውቃለሁ ወይዘሮ ትዕግስት ገብቶኛል እሱ ነገር። ስለዚህ ባክሽ ተረጋጊና ማድረግ ያለብንን ነገር አድርገን እውነታው የቱ እንደሆነ በዲኤንኤ ማረጋግጠን መደረግ ያለበትን ነገር ከዚህ በኋላ ሌላ ነገር እንዳይፈጠር ነው እንጂ አሁን እንደዚህ ስለተጫጫዋችሁ ልቅሶ ምናምን ስለሆነ የምንቀይረው አዲስ ነገር አይኖርም። ስለዚህ ተረጋግታችሁ እናንተም ናሙና ወስደን እስክናረጋግጥ ታገሱ። እንደዚህ ወከባ መፍጠርም እኮ አያስፈልግም። ታገሱ። ማሟረትም አያስፈልግም። በቃ ከሆነም እንግዲህ መቀበል ያለብንን ነገር መቀበል፣ መሆን ያለበትን ነገር መሆን ያለበትን ደግሞ መጠበቅ ነው። እንግዲህ ተመልካቾቻችን እንደሰማችሁት ነው። ከዚህ በኋላ ወደ ዲኤንኤ ምርመራው እንሄዳለን። የሚፈጠረውን ደግሞ በቀጣይ እናሳውቃችኋለን። አንቺም እድላይ ተረጋጊ እሺ።